ማንም መሆን ከፈለገ ምንም መሆን ይችላል። የሴት ሆርሞን የበዛበት ካራክተር ተሰጥቶ ሰርተህ ነበረ። እኔ ማንም አክተር ምን ላድርግ ቢለኝ ሪስክ ወሳጅ ነው። ቴዲ 9 ነፍስ አለህ ወይ? ፈተሽ አግቢኝ፣ ሰራችልኝ፣ ጃናሞራ፣ ትዝታ የመሳሰሉ ፊልሞችን ወደኛ ያደረሰልንን ታላቁን ተዋናይ እንግዳ ሰው ሀብቴ ቴዲ ወደ ከመቀመጣችን ተነስተን እንቀበለው። አክብረን ስለመጣ እናመሰግናለን። እንኳን ደህና መጣ። እንኳን ደህና ቆያችሁ። በጣም ነው ያስቀናችሁኝ። ድጋሚ እንኳን ደህና ቆያችሁ። እሺ፣ ኤልሻዳይ የኪነ ጥበባት ቡድን መስራች ነህ። እዛም ላይ በካሜራ ማንነት ሰርተሃል፣ በዳንስ ሰርተሃል። ከዛ ቡድን ነው ደግሞ ተዋናይ መሆን የወጣኸው አይደለም? እዚህም ባህል ማዕከል የኪነ ጥበብ ቡድን ነው። እዚህም ያሉት ብዙ ወጣቶች ናቸው። ታዲያ 83 ቋሚ አባላት አሉ ብለህ ነበረ። ቀርቶ 83 ሰው አሁን ላይ 2 ሰው ማስተባበር ራሱ ከባድ ነው እና ይህ ነገር እንዲቆይ እናንተን ጠቅሟችሁ የነበረ በጊዜው ደግሞ ስህተት የነበረ በዛ ጊዜ ብታስተውሉት ኖሮ አሁን ላይ ለውጥ መፍጠር የሚችል አሁን ላይ ላለው ወጣት እዚህም ባህል ማዕከል ኪነ ጥበባት ቡድን ውስጥ ላሉ ሰዎች ይጠቅማል ብለህ የምታስበውን ነገር ንገረን እስኪ። አጋጣሚ አሁን እኛ የጀመርንበት ጊዜና አሁን እናንተ ያላችሁበት ጊዜ ልዩነት በራሱ እኛ እንደነበርንበት ጊዜ የግድ መሰባሰብ ላይ ይጠበቅባችሁ ይችላል። ምናልባት አሁን ስልክ ቀላል ነው። አንድ ሰው ካለበት ሆኖ አንድ ፊልም ላይ መሳተፍ፣ አንድ ፕሮግራም ላይ መሳተፍ ቢኖርበት ፈተናውንም ማስታወቂያውንም ምንም ነገር ስልኩ ላይ አይቶ መሳተፍ ይችላል እንጂ የግዴታ በአንድ አዳራሽ መወሰን አይጠበቅበትም። በዚህ ሰዓት በእኛ ሰዓት ምንም አማራጭ የለም። የቤት ስልክ ሹክ ያለው ብቻ ነው ከፍቶ መደወል የሚችለው። ስለዚህ ያለው አማራጭ አዳራሽ ላይ መሰብሰብ፣ ድንገት የሚመርጡ ሰዎች ከመጡ በዛ ሰዓት ላይ ለፈተና መዘጋጀት፣ ከዛ ውጭ ሁሌ መለማመድ። ኤልሻዳይ ላይ ከተለያየ ትምህርት ቤት የመጣ ተማሪ ነው ያለው፣ ከአንድ ትምህርት ቤት አይደለንም። እኔ ዳንስ ሰራ ነበረ፣ ሌላኛው ጓደኛዬ ቲያትር ላይ ያለው የቲያትር ቡድን አለው፣ ሞዴሊንግ ቲም፣ ሁሉም አይነት ዲፓርትመንት አለ። ግን አሁን ካለ የመጀመሪያ ፊልማችንን ስንሰራ እልህ ነበረ። አንድ ቦታ ላይ ለፊልም ጠርተውን ኦዲሽን ሄድንና ብቻ ብዙ ጊዜ ተናግሬው አውቃለሁኝ። እኔ አልተመረጥኩም፣ ግን ብዙ ጊዜ እዛ ቦታ ላይ አቴንድ አድርገናል። አጋጣሚ ቀረጻቸው አዳራሽ ላይ አንድ ቢሮ ገንብተው ነበር እየሰሩ የነበረው። ተጠራውኝና ናውጣ ተባልኩኝ። ወጣው፣ ቁጭ አልኩ። ሬዲ ያሉ ለማን እንደሆነ አልገባኝም። መብራት እኔ ላይ ነው የበራው። አክሽን ሲባል ዝም አልኩ። በጣም ማደንቃት ተዋናይ መታ ጠረጴዛውን መታ ምንድን ነው ያየው ስትለኝ ምንም አላየሁም፣ እሱ ነው ሄድና ቁጭ በል ያለኝ አልኳት። ዳይሬክተሩ የመሰለው እኔን ይመስል ልጅ ትሬኒንግ አድርጓል። ከዛ ፊት ልጁ የቀረጻ ቀን አልመጣም። እሱ መስየው ነው ናውጣ ያለኝ። ምንም የማውቀው ነገር የለም ስለ ትወና። ግን ከባድ የነበረውና አሪፍ ያልነበረው ነገር ሌላ እዛ ፊልም ላይ ይተውን የነበረ በጣም የማከብረው ተዋናይ ጆሮዬን ቆጥጦ ከአዳራሽ አስወጣኝና ለቲሜ ስናገር እኛ የራሳችንን ፊልም እንሰራለን ብለን ቅድም ያልሽው የመጀመሪያ ድንበር የሚለው ፊልም እኔ ካሜራ ሰራበት የነበረው የሰርግ ቢሮ፣ ከዛ ካሜራ ወስደን ፕሮዲውሰር አገናኝተውን በቀደም አባይ ቲቪ ላይ ካባ አልብሼው ነበር መጀመሪያ ፊልም ያስጀመረኝን ሰው ማመስገን ልመዱ። እናንተም ነገ አንድ ቦታ ላይ ከደረሳችሁ በኋላ ያንን ያስጀመራችሁን ሰው ማመስገንን እንዳትረሱ። ዛሬም ኢሳያስ በቀለን አመሰግነዋለሁ። በዚህ አጋጣሚ ስሙን ካነሳው አይቀር ከድንበር በፊት የተደበደበ ሰው ሆነ ነበር የሰራኸው? አዎ፣ የሚሰሩት የነበረው የቢኒያም ወርቁ ፊልም ነበረ። የስፒሪት ላይ የመንፈስ ፊልም ነበረ የሚሰሩት የነበረው እና ይህ 6 ሰዓት ላይ መንገድ ላይ ስትሄድ መጋኛ ይመታል ነው የሚባል አይነት ነገር እሱን ወደ ፊልም ጽፈውታል። እና የኔ ካራክተር ብቻውን ጫካ ውስጥ እያለፈ የሚመታው ስፒሪት ይመታዋል፣ ግን የሚመታኝ ካራክተር በሌለበት እንደተመታው ነው መውደቅ ማለት ነው። በጣም ከባድ የነበረው እሱን ስሜት ማምጣት ነበር። ግን የከበደኝ ረጅም ከሆነ ቦታ ላይ ወደ ወንዝ ውስጥ ወድቃለሁና
ቆይ እንዳትመታኝ ቆይ ብዬ ራሴን እያረጋጋው መታኝ። ከዛ በኋላ አላስታውስም። ውሃ ሲያወጡ ብቻ ነው አውቀው ካፌ ውስጥ። ከቴዲን ጀምራ ከእንግዳ ሰው ሳይሆን ቴዲ ሃይ ስኩል ላይ በጣም ተወዶ ነበረ እና ስምህን በዛው የቀጠለው በዛ ምክንያት ነው። ቴዲ ምን አይነት ካራክተር ነበር? ካልተሳሳትኩ ቅድስት ይልማ ናት የጻፈችው። ስለ ቴዲ ንገረን። አሁን ምናልባት ወደ አርቱ በደንብ ከገባው በኋላ ወይም እነዚህ አይነት በርካታ ስራዎች ከተሰሩ በኋላ እንጂ አሁን እዚህ ጋር ቁጭ ብሎ ፈራው ብሎ የሚያወራው ቴዲ የተፈጠረው ትምህርት ቤት ላይ በጣም ቀዥቃዣ ከሚባሉ ተማሪዎች ነኝ። እንደዚህ አይነት ዝግጅት ፕሮግራሞች ላይ ፕሮግራም ኮኦርዲኔተር ሰውን ጎበዝ ነኝ። መድረክ ላይ ነኝ ስትኝ ከጀርባ ስባል ባክስቴጅ ልገኝ ይችላለሁ እና ያን ሰዓት ላይ ቅድስት ይልማ የረቡኒ ዳይሬክተር አንድ ትምህርት ቤት ሃይስኩል ላይ አብረን የተማርነው እና አጫጭር ጽሁፎች ነበሯት። እዛ ላይ አርት ክፍል ውስጥ አለሁበት። ልክ እንደዚሁ እንደ ራሴ ቀዥቃዣ ካራክተር ነበር የሰጠችኝ ትምህርት ቤት ላይ የሚንቀለቀል እና በአጋጣሚ የተወደደ ካራክተር ነበር። ትምህርት ቤት ውስጥ እንግዳ ሰው ረዘመ መሰለኝ፣ ይደክማል ሲጠሩት። ቴዲ ቀለላቸው እዛው ቀረ። አሁን እንግዳ ሰው ብሎ የሚጠራኝ ሰው ካለ ዘመድ ነው ይመስለኝ ወይ በፊት ሰው አላስታውሰውም። በዛ የመጣ ነው፣ የቅድስት ስም ነው ማለት ነው። ይሄ ታዲያ የመጀመሪያ ትወናው ነው። የመጀመሪያ ትወናህን ሳትመታ እንደሚወድቅ ሰው ተዋናይ የመሆን ፍላጎት አልነበረህም፣ ሀሳብም አልነበረህም። ተሰጦ እንዳለ ሆኖ ይሄ ናቹራሊ ተሰጦ እንዳለ ሆኖ ግን ይሄንን አይነት ብቃት ከዛ በፊት ለመቻል የምትለማመደው ነገር የተለየ የምታደርገው ነገር ነበረ ወይስ እንዲሁ በቃ በተፈጥሮ ነው ብለን እንለፈው? አንድ ነገር አምናለሁ በየትኛውም አጋጣሚ ቅድም ያልኩት እልሁ እንዳለ ቢሆንም ማንም ሰው መሆን የፈለገውን መሆን ይችላል። ግን እሱ መሆን ለፈለገው ነገር የሰጠው ቁብ ወይም ደግሞ ማንኛችንም የሰው ልጅ ሲፈጠር ምንም ነገር መሆን እንዲችል ነው። ራሱን ለመስራት መብቱ አለው፣ ወይም ራሱን የሚሰራው ቦታ መገኘት። ሰው ውሎውን ይመስላል። ስለዚህ ያን ሰዓት ላይ እዛ ቦታ ላይ ተጠርቼ ገብቼ የምርም ተለማምቼ ቢሆን ኖሮ ነው ተቆንጥጬ የወጣሁት። ግን እሱ የሚችለውን እኔ ላልችል እንዴት እችላለሁ በሚል እልህ ከዳንሱ ጎን ለጎን ራሳችን የፊልሙን የመስራት እድል ሲገጥመን በዛው አጋጣሚ ያው ኢሳያስ ከተኝ እስካሁን አለው። ግን ማንም መሆን ከፈለገ ምንም መሆን ይችላል። ስንት ፊልሞች ነው በትክክል ቁጥራቸውን ታውቃለህ? አንቺ ስጠሪያቸው ነው ቅድም መብዛታቸውን ያወቅኩት። ሁሉም ላይ አልደረስኩበትም ኤግዛክትሊ ቁጥሩን ልቆጥር ነበር ቅድም ስጠሪ፣ ግን ያልጠራሻቸውም ነበሩ። ኦልሞስት ወደ 56 ፊልም ሰርቻለሁ። ዝም ነው የምትሉት? ቴዲ ገጸ ባህሪያቶችህ ቫራይቲ ያላቸው፣ ሁሉም ደግሞ በብቃት ነው የምትወጣቸው። የሴት ሆርሞን የበዛበት ካራክተር ተሰጥቶ ሰርተህ ነበረ። ማንደፍሮ ህሊላና ያለው በጣም ከገዙ ጀምሮ በጣም ብዙ የተሰራበት እንደሆነ የሚያስታውቅ ካራክተር ነበረ። ባለክራር ላይ የነበረውም ካራክተር በጣም ለየት ያለ ነበረ። ታዲያ ከዚህ በፊት ምን ብለህ ነበረ? አንድ እስከዛሬ ያልሰራሁት ግን እንደሚፈትነኝ እርግጠኛ የሆንኩት ገጸ ባህሪ አለ፣ እንዲጽፉልኝ እጠይቃለሁ ብለህ ነበር። ተጻፈልህ? እኔ ሳላጽፈው አሁን ቅርብ ሰዓት መጣ ራሱ በሌላ ሰዎች ተጽፎ፣ ያው ማስታወቂያ ወይም ደግሞ ቅርብ ሰዓት ካሚንግ ሱን እንዲሆናቸው አሁን የምንሰራው ፊልም ላይ የሰው ወልፍ ሆኜ ነው የምሰራው። የሰው ወልፍ። እሺ፣ ስለ ማንደፍሮ እናውራ። ስማንዴ ማንደፍሮ ከመልኩ ጀምሮ በደንብ የተሰራበት ካራክተር አባት ሆነ ነው። ደግሞ ከእድሜ በጣም ብዙ ከፍ ብለህ አባት ሆነ ነው አይደለ የሰራኸው? ታዲያ እስቲ ስለ ማንደፍሮ አልፈተነህም? እንዴት ነበር የነበረው አጋጣሚውን? ስለ ማንደፍሮ አጫውተን። መጀመሪያ ማንደፍሮ ለመስራት እኔ ካስት አልነበርኩም። እዛ ድራማ ላይ ሌላ የትምህርት ቤት ካራክተር ነበር የነበረኝና ዳይሬክተሩ ደፍሮ የቸርነት ፍቃዱ አባት ሆነ ነው የምትሰራው ሲለኝ፣ አይ ለምን አሻጥራለህ እዚህ ላይ ማለት ነው እኔን አስረጅቶ ማሳየት የፈለግበት በሚል እንደቀልድ ነበር የመሰለኝ። ግን ፀጉሩ ተሰርቶ ሜካፑ ተሰርቶ ካየው በኋላ ተብሎ ሲመጣ ሳየው ወደድኩት። የማንደፍሮን ልብስ ስለብስና ካራክተሩን በደንብ ካጠናን በኋላ ስንሰራ በስነስርዓት እድሜን ያሳበቀ ፊልም ይመስለኛል። እዚሁ ማንደፍሮ ላይ ከዚህ በፊት ማንደፍሮ ክፉ ነበር አይደል? አትወዱታላችሁ? ማንደፍሮ ነው ያልኩት።
ማንደፍሮንና የሰው ለሰውን አስናቀ ብታገናኟቸው የሚል ጥያቄ አቅርበ ነበር። የሚያገናኝ ተገኘ? አይ ቲንክ ራሱ ባለቤቱ ሊቀጥለው ነው መሰለኝ፣ ሲዝን 3 ማለት ነው። ሲዝን 3 ላይ ከቀጠለ የተለያዩ የማይጠበቁም ሌላ አይነት ሌላ የምታውቋቸው ወደናቸው ያለፉ ተከታታይ ድራማዎች ላይ ያሉ ካራክተሮች ሊገናኙ የሚችሉበት አጋጣሚ ይኖራል መሰለኝ። ጭምጭምታ አለ። እኔም ሀሳቡን አቅርቤያለሁ። እንጠብቃለን። ቴዲ 9 ነፍስ አለህ ወይ? ምን ማለት ነው 9 ነፍስ? እሺ፣ ከመጀመሪያ ፊልምህ ጀምሮ በጣም ብዙ አደጋዎች ያጋጥመሃል። ሁል ጊዜ ስትጠየቅ ሁለተኛ እድሌን እየኖርኩ ነው ትላለህ። 2 ቢደመር ራሱ ከ9 አልፏል። ገባ ግን አይገርም? እንደ ቀልድ 8 9 ገባ። እስቲ ስለ አደጋዎች ከትዝታ በኋላ ያጋጠመህ ያልተናገርከው አደጋ አለ ወይ? ከዛ በፊት ስለነበሩትም ከጅብ ማምለጥ፣ መኪና አደጋ፣ ብዙ አይደል? ብዙዎቹ ፊልም ላይ የደረሱት አደጋዎች እንትን ላለው ስታንትማን አልፈልግም። አንዳንድ አደጋ ያለባቸውን ቦታዎች ያው ፕሮዲውሰር አይፈቅድም አክተር እንዲሰራ። ምክንያቱም ድንገት መውደቅ ወይ የሆነ ነገሮችን በሌላ ሰው እንዲሸፈን የሚፈለገው ሌላ ቀረጻዎችን እንዳናቋርጥ ነው። ከዛ ፊት የነበሩት ላይም ሪስክ ወስዳለሁ ምንም ነገር ላይ እንደውም ስለማይፈልጉና የሚቀሩ ማታዩቸው ስለሚሎጁ ፕሮዲውሰሮች ያው ገንዘብን ኪራያቸው አለው ተከራይተውኝል ኪራይ እስክጨርስ ድረስ ምንም ጭረት እንዲነካቸው አይፈልጉም። ስለዚህ ሪስክ መውሰድ ስለማይፈልጉ ብዙ የቆሙ አሉ፣ ወይም ተሞክረው ደግሞ አደጋ የሆኑ አሉ። አሁን ግን ከነዛ ሰይፉ ላይ ከተናገርኩኝ በኋላ ፕሮዲውሰሮች አይፈልጉም ሪስክ እንድወስድ። አሁን መጨረሻ የሰራሁት ፊልም 2 ስታንትማኖች አሉኝ። ማስታወቂያ ወጥቶ ነበር ቴዲን የሚመስል ወይም ስታንት መሆኑ ይፈልግ ተብሎ። አሁን ከ2 ወር ወይ ከ3 ወር በኋላ ለምርቃት ይበቃል። አሁንም እሱም እንደ ካሚንግ ሱን ይሁንና አንድ ፊልም ላይ 5 ሰው ሆኜ የተጫወትኩት። በጉጉት ጠብቁት። ርዕሱ አይነገርም። እሺ፣ እንዲሁ ከአደጋ ጋር ተያይዞ እንግዲህ እዚህም ብዙ ተዋናይ መሆን የሚፈልጉ ወጣት ልጆች አሉ። እስቲ ስለ ፊልምና ስለ አደጋ እንዲያስተምር አድርገው የሆነ ነገር በለን። ያው አደጋዎቹ ፊልሙ ቢፈልጓቸው ብቻ የሚከሰቱ አይደለም። አሁን መታራ ላይ የሰራን የነበረው ፊልም የአየር ሁኔታው ከባድ ነበር። ምግብ እኛ ጋር ለማድረስ በምንም መንገድ ታሽጎ ይምጣ ኦልሬዲ ሞቆ ተቀላቅሎ ነው የሚመጣውና ለመብላት ሁሉም ይቸገር ነበር። ስላልበላሽ ቀረጻ አይቆምም። ቶሎ ጨርሰን መውጣት ነበረ። በዛ ትንሽ ከባድ ነበር። ስለዚህ ሳንፈልጋቸው የሚከሰቱ አደጋዎች ይኖራሉ። እኔ ማንም አክተር ምን ላድርግ ቢለኝ ሪስክ ወሳጅ ሁን ነው። ሪስክ መውሰድ በመቻል ውስጥ ነው ምንም ነገርን መጫወት የሚቻለው። የሴት ሆርሞን ያለውን ካራክተር ለመጫወት የተሰጠኝ ሰዓት ላይ ብዙ ካራክተሮች ከብደውኝ አያውቁም ልክ እንደሱ። ምክንያቱም ብዙዎቹ የሰሯቸው ካራክተር ማንደፍሮን ለማግኘት እኮ የማንደፍሮ አይነት ሰው ብዙ እናውቃለን። ሌሎቹንም ጃና ሞራ ላይ ያለው ልጅንም ብዙ ሰፈራችን የምናውቀው ሰው አይጠፋም። ለእኔ ከባድ የነበረው 50% የሴት ሆርሞን ያለው ወንድ ሰው አላቅም። እንዴት እንደሚያወራ አላቅም፣ እንዴት እንደሚቀመጥ አላቅም። ስለዚህ ከባድ የነበረው ሁሉም አጥንተው ጨርሰው እኔ የተሰጠኙን ዲያሎጎች በምን መንገድ ላጥናቸው፣ እንደዚህ አይነት ሆርሞን ያለው ልጅ እንዴት ነው የሚሄደው፣ እንዴት ነው የሚያወራው። ባይዘዌ ሌላ የተለየ ዲስኦርደር ሳይሆን ይሄ ሆርሞን መብዛት በራሱ የሚያመጣው አያውቁትም እነሱ ሁኔታቸው። ግን መጨረሻ ላይ አንድ ሰው አገናኙኝና ከባድ የነበረው ያንን ሰው ከሱ ካራክተር ለመውሰድ አብሬ በቆየውበት ሰዓት አለመሳቅ ከባድ ነው አስታውሳለሁና ሰላም ሁላችን እያልን ድምፅ ያወጣል ሰላም ሲላቸው ምናምን የሚል ድምፅ ያወጣል ሰላም ሲሉልን፣ ከዛ ከኛ መሀል ላይ አብረን ልንተዋወቀው የሄድነው ልጆች ጨበጠውና ጨብጭኝ ጭምቅ አድርገሽ አሳመምከኝ ሲል ከዛ በኋላ ከዚህ ልጅ ጋር ምንም ነገር አልፈልግም። ኦልሬዲ ካራክተሩ ይኸውና። ሁለተኛ ካፌ ስንቀመጥ አቀማመጥ ነበረ። አሁን እንዴት ነው የተቀመጥኩት? አጋጣሚ ልጁ ጫፍ ላይ ነው፣ ወንበሩን አልነካም፣ እንደዚህ ነበር የተቀመጠው ምናምን ሲያወራ እና ኦኬ። ሁለተኛ የሚያስፈልገው የሰውነት ቅርጹን የሚጠቀምበትን መንገድ ነበር። ሌላው በአትሌቱ አጭር ነው የተጠቀመው ሱሪ። እኔም ፊልሙ ላይ በአትሌቱ አጭር ነበረ የካራክተሩ። እነዛ ሁሉ ተዳምረው ነው እዛ ፊልም ላይ ያያችሁን ቴዲ ሌላ አይነት ሰው የሆነው እና ይሄን ለማውራት የፈለኩት ቅድም እንዳለችው ሪስክ ቴክ ማድረግ ማለት እኛ ሀገር ላይ
እንደዚህ አይነት ካራክተሮችን መጫወት ምን ያክል ለሰው ከባድ እንደሆነ ታውቃላችሁ። እዛ ፊልም ላይ ግን ካራክተሩ ሌላ አይነት እሳቤ አለው ስላልተባለ ነው ደፍሬ የተጫወትኩት። ሌላ አይነት እሳቤ ያለው ካራክተር ቢሆን እንደ ማህበረሰብም እንደ ባህላችንም ካራክተሩን ተቀብዬ አልጫወትም። ግን ከማህበረሰብ ካልወጣ ወይም መጥፎ ነገር ያስተምራል ካላላችሁ ምንም አይነት ካራክተርን እንድትደፍሩ ነው የምናገረው። እሺ ጃን አሞራን ልጠይቅህ ነበር፣ አንተ አነሳው። እስቲ 3 ጥያቄዎች ተከታታይ ልጠይቅህና ተመሳሳይ ስለሆኑ የመጀመሪያው ጃን አሞራ መቼ ነው የሚቀጥለው? ሁለተኛው የ80 ዓመት አዛውንት ሆነ ፊልም ሰርተሃል፣ መቼ ይወጣል? እና ጥላ የተሰኘው ጥላ ብዙ ቦታ ማስታወቂያ እያየ ነው አይደለ? ጥላስ መቼ ነው የሚወጣው? አሁንም ድጋሚ ከዛ አይወጣም የምናወራው። እኔ እድለኛ ነኝ መሰለኝ ከሃይስኩል ተማሪ ጥላዬ ላይ ዩኒቨርሲቲ ተማሪ ነው የኔ ካራክተር። አሁን ደግሞ ላስት ይር የሰራሁት ፊልም ወይም አሁን ቅድም 5 ካራክተር አለው ያልኳችሁ ፊልም ላይ አንደኛው 70 ዓመታቸው ነው፣ አንደኛው 80 ዓመታቸው ነው። እንግዲህ ቴዲ ፊት ላይ ማንደፍሮ ነበር ግራ ያጋባኝ ነበረው። አንድ የ80 ዓመት አዛውንት 80 ዓመቴ ላይ ምን እንደምመስል እሱ ፊልም ላይ አይቼዋለሁ። ስለዚህ ሪስክ ውሰዱ ለማለት የፈለኩት በየትኛውም አጋጣሚ የ80 ዓመት አክተር አገራችን ላይ ጠፍቶ አይደለም። ግን ዳይሬክተሩ ምን እንደፈለገ አላውቅም። ምናልባት አንድ ደስ ያለኝና የነገረኝ ነገር ነበር። የ80 ዓመት አዛውንት ብፈልግም ግን ሰውየውን ለማዘዝ በአንተ እድሜ ያለ ኢነርጂ ይፈልጋለሁ ነው ያለኝ። ያ ማለት አንድ ትልቅ ሰውን ለማዘዝ የፈራበት ነገር ነበረው ማለት ነው እንጂ ሰው ጠፍቶ አይደለም። ስለዚህ በማንኛውም ታይም ፉሊ ሪስክ ወሳጅ ከሆናችሁ እናንተን ለማዘዝ ዳይሬክተር ካልፈራ ምንም አይነት ነገርን ያጫውታቸዋል። ይህንንም እንዳትዘነጉ። አመሰግናለሁ። እሺ ቴዲ የሴሌብሪቲ መንደር የመኖሪያ መንደር እያስገነባ እንደሆነ ስንቶቻችሁ ሰምታችኋል? ከምን ደረሰ የሴሌብሪቲ የመኖሪያ መንደሩ? በርካታ ካሜራ ስላለ እሱ አብረውኝ ብዙ መግለጽ ያለባቸው ሰዎች ስላሉ ቆንጆ ላይ ነው ያለው። በዛው ይቀጥል። የዛሬ ምሽታችን የትዝታ ምሽት ነው አይደለም? ትዝታ አሁን ያሳለፍነው ግንቦት 9 ከተመረቀ 2 ዓመቱ ነው። እስቲ ትዝታ ላይ ብዙ ያጋጠሙ ነገሮች ነበሩ። በጣም ቆንጆ ፊልም ነው። አልወደዳችሁትም እንዴ ትዝታን? ስለ ትዝታ ንገረን። ትዝታ ምናልባት ያው ሰይፉ ላይ ሁሉም የሰማት አጋጣሚ ነች። ድጋሚ መድገም ነው የሚሆነው። ከዛ ውጭ ግን ትዝታ ላይ ለእኔ ከባድ የነበረው ቃል ኪዳን መተወን አቅቷት ፊልም ለማቆም የወሰነችበት ፊልም ነበረ። ረጅም ጊዜ በነበራት ሀዘንና ሰይፉ ላይም ገልጬዋለሁ። ግን ማናችሁም ጋር በተለያየ አጋጣሚ ቢመጣ እንዲሰማችሁ ስለማልፈልግ ለእኔ እሱኛው ነው እንደ አንድ ስሜት የሚሰጠኝ። ትዝታ ላይ 1 ዓመት ያክል ታግሰውናል ፕሮዲውሰሮቹ ቃል ወይም ደግሞ ሁላችንም ከነበርንበት ስሜት እስክንወጣ። ከዛ ስራውን ጨርሰን ሐዋሳ ከገባን በኋላ በዛን ችሎታ ወይም ደግሞ በዛ መጠን ማቃት ቃል ዲያሎግ ማለት አቃታት። ምንም ነገር ከዛ ፊት ተውኖ እንደማያውቅ ወይም ደግሞ ምንም አይነት ኤክስፒሪየንስ እንዳልነበረው ሰው። እሷም አልገባትም። ተሞከረ ምናምን አለች፣ ሞከረች። ከማልቀስና ምንም መስራት አለመቻሏ ከሰጣት ስሜት ውጪ ገንዘብ መልሳ ድጋሚ እነሱን ይቅርታ ጠይቃ ካሳ ከፍላ ፊልሙን ትታ መውጣት ነበር ፍላጎቷ። እግዚአብሔር ይስጣቸው የፊልም ፕሮዲውሰር እና ዳይሬክተር ምንም ሰዓት እንደሚጠብቋት አሉ። በእግዚአብሔር እርዳታ እሷም ያልነውን ሰምታ ፈጣሪ ረድቶን ተመልሳ ቃል ወደ ነበረችበት ገብታ ያለቀ ፊልም ስለነበር እኔ ከቃል ጋር የነበረን ትዝታ ትንሽ ደስ የማይል ፊልሙ ካለቀ በኋላ ግን በአዲስ በተለየ ብቃት የተሰራ ሌላውን ከማስታወስ ይሄን ነው ማስታወሰውና ምንም ሊገጥማችሁ ይችላል። የሰራችሁትን እየወደደ የሚጠላ ሰው ይገጥማችኋል። እየቻላችሁ እንዳልቻላችሁ የሚነግራችሁ ሰው ይኖራል። እንዳትቀድሙት ሲፈልግ የተለያየ ምክንያት ያቀርባል። በእኛም ምናልባት አሁን ትምህርት ጨርሳችሁ ከዚህ ስትወጡ የምትሄዱበት መስመር ሁሉ አልጋ በአልጋ ነው ማለት አይደለም። እኔ የመጣሁበት የተለያየ መስመር ቢኖርም ግን የሆኑ ቦታዎች ላይ ስትሄዱ ቀለል አድርጋችሁ አትዩት። እኛ ስንት ነገር አይተን ስንት ነገር ነው ብሎ ቅስማችሁን የሚሰብር ብዙ ሰው ነው የሚጠብቃችሁ። ግን ከመከርኳችሁ እንዳላለ እለፉት። እሱ ብሏል እንዳላለ እለፉት። በቃ እሱ አይደለም አድቫንቴጃችሁ፣ ቀጥሎ ሌላ ሰው ጋር ሌላ ሰዎችም የተለየ ነገር ያሳያቸዋል፣ እለፏቸው።
ቀጥሉ። የሆነ ቀን ላይ እዚህ ጋር መታችሁ ደግሞ እንደዚህ ኢንተርቪው ለአዲስ ልጆች ትሰጣላችሁ። ትዝታ ታዲያ ይህንን ሁሉ ችግር አልፎ ነው እንደዚህ ደስ የሚል የሚያምር ፊልም ሆኖ እኛ ጋር የደረሰው። አንድ ጊዜ ለትዝታ። እሺ ቴዲ፣ ላውንች ይደረጋሉ ያልካቸው አፕሊኬሽኖች፣ ፕላትፎርሞች ነበሩ አይደል? ሄሎ ባለሙያ፣ ምቾት፣ አይቲ ሶሉሽን፣ አይኮን የሚሉ ነገሮችን ከአንተ ሰምቻለሁ። አይኮን በተለይም አይኮን ላይ በደንብ አድርገህ እንድትነግረን የምፈልገው ነገር ካስት መደረግ የሚፈልጉ ተዋናዮችን እና ካስት የሚያደርጉ አካላትን የሚያገናኝ ሲስተም ነው አይደለም? እሱ ነገር ላውንች ተደረገ ወይ? እና ደግሞ ከተደረገ እንዴት ነው የሚገኘው? ካልተደረገ ደግሞ መቼ ይደረጋል? እዚህም ብዙ ባለስጦ ወጣቶች አሉ ተዋናይ መሆን የሚፈልጉ፣ እንዴት ማግኘት እንደምንችል እስቲ አስረዳል። ኦልሬዲ ላውንች አልተደረገም። ከዛ ፊት ሌላ ማድረግ የነበረብን አፕሊኬሽን ነበር፣ ሸረተን ላይ ፈናን ፔ የሚባል እሱ በመሀል ገብቶ እሱን ነው ባለፈው ላውንች የተደረገው። ይሄ አፕሊኬሽን አሁን ኦልሬዲ አልቋል። በእያንዳንዱ ሙያ ላይ ያሉ ሰዎች ቀጥታ ቤታቸው ያሉበት ሀገር ሆነው በቀጥታ በቀላል መንገድ ከአሰሪያቸው ጋር ወይም ደግሞ ሁሉም የሚገናኝበት ቀለል ያለ አፕሊኬሽን ነው። በየትኛውም ስልክ መጠቀም ይችላሉ። ከዛ ውጭ ደግሞ ኦልሬዲ ኮል ሴንተር አለ። ኮል ሴንተር ደውለው ምንም አይነት ነገርን መመዝገብ የሚችሉበት ነው። ማንም ሰው ተዋናይ ምናምን መስራት ብቻ አይደለም፣ ምንም አይነት ነገር ለፊልምም ለምንም ግብአት አለኝ የሚል አካልም ያሉትን እቃዎች እዛ ላይ የሚለጥፍበት። እኔ ካራቴ እችላለሁ ለዛ ስታንት መሆን ፈልጋለሁ ካለ፣ መኪና ማሽከርከር፣ ሳይክል መንዳት የተለየ አይነት ችሎታ አለኝ ካለ፣ ተዋናይ መሆን፣ መዝፈን፣ ምንማት ሁሉም አይነት ነገር ችሎታቸውን ወይም በአጭር በ30 ሰከንድ ወይም 1 ደቂቃ ባልሞሉ ቪዲዮዎች ተጨማሪ ያላቸውን ስጦታ መለጠፍ የሚችሉበት በቀላሉ አሰሪ አካሎች ከኛ ድርጅት ጋር ሆነው አንቺን ከሆነ የፈለጉት በቀጥታ ከኛ ቢሮ ጋር ተነጋግረው አንቺን ወስደው ክፍያው በቢሮችን መንገድ ህጋዊ በሆነ መንገድ ለተደራሹ መድረስ የሚኖርበት ምንም አይነት ማንም የማንንም ነገር ማይክድ የማይወስድበት ቀለል ያለ አፕሊኬሽን ነው። ቅርብ ጊዜ ወደ ስራ ላይ ይውላል። ያንን ግን የሰራ ነው እኔ በርካታ ሰው በእንደዚህ በተለያየ አጋጣሚ ላይ አገኛለሁ። ግን ያገኘሁትን ሰው ማሰራት የምችል ሰው አይደለም። ግን ያንን ማድረግ አለመቻልሽ ደግሞ የሚሰማኝ ስሜት። ስለዚህ ምናልባት እቺ ትንሽ መታወቅ መርዳት ከቻለች ነው ይህንን አፕሊኬሽን ለመስራት ያሰብነውና ለሁሉም አሪፍ ይሆናል ብዬ አስባለሁ። ቴዲ የብዙ ሙያዎች ባለቤት ነህ። በጣም ብዙ ሙያዎች አሉ። በፊልም ውስጥም ብዙ ነገር ሆነ ሰርተሃል። ከ50 በላይ ከሰራ በጣም ብዙ የተለያዩ ገጸ ባህሪዎችን ሰርተሃል። ኢንሪል ላይፍም ደግሞ በጣም ብዙ ሙያዎች አሉ። እኔ ከሁሉም ፊልሞች ባለክራርን በጣም ነው የምወደው እና ሙዚቃ ትወዳለህ? አዎ። ባገኝና ድምፅ ሰጥቶኝ ብዘፍን ብለህም ነበር። እንደማይሰጠኝ አውቄ። ታዲያ ባለክራር ላይ ክራር ትጫወታለህ፣ ድራምም ስትመታ አይተንሃል፣ ከበሮም። አክቲንግ ናቸው ሁሉ? ባለክራር ላይ የራሴ ድምፅ አይደለም፣ ክራሩም ያው አክቲንግ ነው። ከበሮ እጫወታለሁ፣ ድራም አይደለም። ድራም ሳይሆን ከበሮ ማለት በፊት ኤልሻዳይ ያልሽው ቲም ላይ ሙዚቀኞች ሲሰሩ 3ቱ ከበሮች ማለት ነው መሰረታዊ የሆነው ድምፃውያንን ሊገመግሙኝ ነው ከኋላ እነሱ ሲሰሩ ምን ሰራ የነበረው አዲስ ለገሰ አንዱ የኤልሻዳይ አባል ነው። ከዛ ቅድም ካለቻችሁ 83 ልጆች ውስጥ እኔ አዲስ ለገሰ፣ አንቼን ጆሪ ፍሬ እና አቡ ሜካፕ ታደሰ ንጉሱ እስካሁን 3ታችን ያለ ነው። 80ዎቹ ብዙ ፐርሰንቶቹ ሀገር ውስጥ የሉም። ሌሎቹም በቁፋሮ ፈልገን እያመጣናቸው ነው። እና ከበሮ ሳይሆን ድራሙ ሳይሆን ከበሮ ዝም ብዬ እሞክራለሁ። ያቺ ከበሮ ትዝታ አላታ። ማን ነበር የገዛላችሁ? ፀሐይ ዮሐንስ። እሺ አሁን ከዚሁ ጋር አያይዘ የብዙ ሙያዎች ባለቤት ነህ፣ ኢንሪል ላይፍም በትወናውም ላይ። ታዲያ እዚህ ያለን እዚሁም በብዙ ዘርፍ ያሉ ወጣቶች ናቸው ያሉት። ከህይወት ልምድ ተነስተ ምን ምክር አለ? በዚህ አሁንም ሰው ጠቅሼ ልንገራችሁና ሰይፈ ሚካኤልን አወቃችሁት አይደል? ግዛት ላይ አለ ወይም ደግሞ 10 የሚለው ፊልም ላይ አለ። ሰይፈ 6 ሙያ አለው እዚህ ኢንዱስትሪ ላይ። አንደኛው መጨረሻው የሚፈልገው ተዋናይ መሆን ነው። 5ቱን የሰራው ተዋናይ ብለው እንዲያቀርቡትና ወደ ትወና እንዲያስገቡት ነው።
ሜካፕ ሰራ፣ ረዳት ሆኖ ተዋናይ ሆኖ አንድም ቦታ ሳያሰሩት ጎበዝ ሜካፒስት ሆነ። ካሜራ ጀመረ። አሁንም ከካሜራማን አጠገብ ሆኖ ለትወና እንዲጠራ ለትወና ሳይጠሩት ጎበዝ ካሜራማን ሆነ። ከዛ በኋላ በራሴ ድርሰት ምናምን ብገባ አለ። በራሱ ድርሰት ላይ አስገቡት። በዛው ጎበዝ ደራሲ ሆነ። ጎበዝ ዳይሬክተር ነው። አሁን የመጨረሻ ፊልሙን 10 ፊልም ከኔ ጋር ሰራን። ከዛ ግዛትን ሰራን። በመጨረሻ ቅርብ ጊዜ ከ2 ወር ከ3 ወር በፊት የተመረቀውን ፊልም ፕሮዲውሰሩ ሆኖ መጣ ማለት ነው። አሁን ሰይፈ አዲስ አበባ ላይ ጥሩ ስራ ላይ ያለ ልጅ ነው። ስለዚህ ምን ጠቅሞታል አይደል እንዳለ እንደገና ስራው ላይ ደግሞ አድ ማድረግ ይችላል በእነዛ ሙያዎች። ስለዚህ የትኛውንም ነገር ሞክሩ፣ ግን መጨረሻ አንድ ለምትፈልጉት ግን በጣም ሰዓት ስጡ። ይሄን ነው ማለት ፈልጉ። እናመሰግናለን። ስለሰራኸው ብቻ ሳይሆን የሚመጣው ይበልጣል። ሁሌ ለወደፊቱ ለሚመጣው ነገር ስለሚበልጥ ስለሰራኸውም ነገር እንግዳችንም የ56ኛው ሳምንት እንግዳችን ስለሆንክ የአዲስ አበባ ዩኒቨርሲቲ የባህል ማዕከል ፕራውድሊ የሆነ ነገር አመሰግናለሁ ብሎ ያበረክትልሃል። በጣም እናመሰግናለን። ሁለተኛ ከዛ በፊት በዚሁ ቃል ላስገባው እንግዳ ሰው ብዙ አክተሮች ያውቃልና ብዙ ሰው ወደኛ ስንጠይቅ አይመቸኝም፣ ስራ ይበዛብኛል ምናምን ይላሉ። እንግዲህ ጓደኞችህን ወደዚህ እንደምትጋብዝልን ደግሞ ተስፋ አደርጋለሁ። በደንብ እኔም በጣም ደስ ብሎኛል። ሁለተኛ ሽልማታችን የአዲስ አበባ ዩኒቨርሲቲ ባህል ማዕከል ሰዓሊ ስለሺ ለስለሺ እስኪ መጀመሪያ ለስለሺ ያሰናዳው ነገር አለ። ሰዓሊ ነው፣ ምን እንደሳለ አላውቅም። እስኪ ዘውና ለተመልካቹ አሳይ መጀመሪያ። አሁን ደግሞ ለሱ አሳየው። አሁን የተሳለው ባይዘወይ ላይቭ ነው። ይሄ ልጅ በጣም የሚያስመሰግነው ቤቱም ያለው ባይዘወይ ባህል ማዕከል ያለው በየሳምንቱ 5 ሳንቲም አንሰጠውም። ካንቫሱም ቀለሙም በራሱ እንትን ነው። ግን ደግነት ነገ ስለሚከፍል ነገ ይከፍለዋል። እናንተ ግን አመስግኑልኝ።